ወለጋ ውስጥ የሞቱ የአማራ አርሶ አደሮች አማሮች አይደሉም፣ የኦሮሞ አካሎች ናቸው። ኦሮሞን አምነውና ወደው ከኦሮሞ ሕዝብ ጋር ተዋደው ተጋብተው የሚኖሩ አካል ናቸው። እነሱም መግደል ፕራይመሪሊ ኦሮሞ መግደል ነው። ማንም ዝም ብሎ ወደ ሰው አካባቢ አይሄድም ካልወደደ ካልተማመነ። ለመዝናናት እንኳን ቦታ ይመረጣል፣ እንኳን ለኑሮ። በኦሮሚያ ውስጥ የሚኖር ማንኛውም ሰው ሲሞት ፕራይመሪሊ ኦሮሞ ነው የተጎዳው። የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። የኦነግ ሸኔ ከአማራ በላይ ያዋረደው ኦሮሞን ነው። ከነነፍሱ አቃጥሏል። 10-15 ምሽግ ውስጥ ጥሏል። በምዕራብ ወለጋ 3-4 ወር ስንዋጋ ከነሱ ጋር በነበረው ውጊያ ስልክ አልነበረም። በጣም የሚያሳዝነው ነገር ግን በወለጋ 3-4 ወር ስልክ መጥፋቱን አንድም የውጭ ሰው ኮምፕሌን አድርጎ ያውቃል። ለካ ትግራይ ብቻ ነው ሲጠፋ ችግር የሚፈጠረው። የወለጋው ችግር የለውም፣ ቢሞት ችግር የለውም፣ ስልክ ቢጠፋ ችግር የለውም። ኦነግ ሸኔ የኢትዮጵያ ጠላት ነው። ለኦሮሞ አይበጅ፣ ለአማራ አይበጅ፣ ለጉራጌ ለሰው ዘር አይበጅ። ምክንያቱም በሰላምና ተወዳደርና አሸንፍ ሲባል የዚህ የጁንታ ቡችላ ሆኖ ገበሬ እየገደለ የሚፎክር ከሆነ ለሁሉም ጥፋት ነው። ጥቅም የለውም፣ ለራሱም ጥቅም የለውም እንጂ የወለጋ ሕዝብ መንገድ እንዳይሰራ ልማት እንዳይመጣ ስቃይ ውስጥ እኮ የነበረው አንድም ሰው አልተናገረለትም፣ ከውስጥም ከውጭም። አይቶ ነው በቃኝ ብሎ ራሱ አግሬሲቭ ሆኖ ይሄን ኃይል የገፋው እና ለአማራ ብቻ ሳይሆን ለሁሉም የኢትዮጵያ ሕዝቦች የማይበጅ ነው። ወለጋ ውስጥ የሞቱ የአማራ አርሶ አደሮች አማሮች አይደሉም፣ የኦሮሞ አካሎች ናቸው። ኦሮሞን አምነውና ወደው ከኦሮሞ ሕዝብ ጋር ተዋደው ተጋብተው የሚኖሩ አካል ናቸው። እነሱም መግደል ፕራይመሪሊ ኦሮሞ መግደል ነው። ማንም ዝም ብሎ ወደ ሰው አካባቢ አይሄድም ካልወደደ ካልተማመነ። ለመዝናናት እንኳን ቦታ ይመረጣል፣ እንኳን ለኑሮ። በኦሮሚያ ውስጥ የሚኖር ማንኛውም ሰው ሲሞት ፕራይመሪሊ ኦሮሞ ነው የተጎዳው። እነዚህ ኃይሎች የሁላችን ጠላቶች ናቸው። እነዚህን ኃይል ካደረግን በኋላ ጉዳዩን ቀጣይ አማራና ኦሮሞ ካደረግነው የጠላት ፍላጎት ማሳካት ነው። ለአማራም ለኦሮሞም ጠላት ነው ብለን በጋራ ምንቆም፣ ለጉራጌም ለወላይታም ጠላት ነው ብለን በጋራ ምንቆም እንኳን እናጠፋዋለን። ሩም አንስጣቸው። እነዚህ ኃይሎች የሁላችን ጠላቶች ናቸው። እነዚህን ኃይል ካደረግን በኋላ ጉዳዩን ቀጣይ አማራና ኦሮሞ ካደረግነው የጠላት ፍላጎት ማሳካት ነው። ለአማራም ለኦሮሞም ጠላት ነው ብለን በጋራ ምንቆም፣ ለጉራጌም ለወላይታም ጠላት ነው ብለን በጋራ ምንቆም እንኳን እናጠፋዋለን። ሩም አንስጣቸው። ትግራይ የተፈጠረው ችግር እነዚህን አይነት ቡችሎች በየቦታው ፈጥሮ ገበሬ እየገደለ የሚፎክር ኃይል መፍጠር ብቻ ሳይሆን አሁን ትግራይ ውስጥ ሰው ይታፈናል፣ ሰው ያፈናሉ፣ ሰው ይገላሉ። አንዳንዴ የሚረሳ ይመስለኛል። 100,000 200,000 ወታደር አለኝ ብሎ ትግራይ የነበረው ኃይል ሲፎክር እኛ 200,000 እኮ አልገደልንም፣ ተበተነ እንጂ ከየቤቱ እየወጣ እንደሚገል ከየቤቱ እየወጣ ጥፋት እንደሚያደርግ። ሌላው ቀርቶ ለእርዳታ የሚሰማሩ ሰዎች ይታፈናሉ፣ ይገደላሉ፣ እርዳታ እንዳይሰጡ ማለት ነው። ከዚህ ቀደም ካደረጉት ጥፋት በላይ አሁን ትግራይ ውስጥ ነገር ተረጋግቶ ስራ እንዳይሄድ የሚያደርግ ሁኔታ አለ። በትግራይ ብቻ አይደለም፣ ቅማንት ላይ ይሞከራል፣ አሁን ከሚሴ ይሞከራል፣ አንዳንድ ቦታ ይሞከራል። ግን ከአጥፊዎቹ በላይ ያን የጥፋት ሐሳብ ተሸክሞ ወስዶ አሁን ቅድም ስለ ከሚሴና ስለ አማራ ተነስቷል። እዛ ያለው ህዝብ የወሎ ክፍለ ሀገር ህዝብ ነው። የፌዴራል ስርዓት የሚባል ሲመጣ ነው አማራ ክልል ምናምን ልዩ ዞን ተባለ እንጂ የወሎ ክፍለ ሀገር ህዝብ ነው። የሀገር መከላከያ ሰራዊት ዜጎች ፈቅደውና ወደው እንዲሳተፉ ይፈልጋል። እስካሁን ያየነው ውጤት በፌስቡክ ነው የሚሳተፈው ሰው በአካል መጥቶ አይሳተፍም።
ችግር አለ፣ እንደሚፎከረው አይደለም። እነዚህ ተቋማት በሰው ኃይል መጠናከር አለባቸው። ወጣቱ መወሰን አለበት። ሰላም፣ እድገት፣ ልማት ይምጣ ሲል በእነዚህ ተቋማት ውስጥ በፖሊስ በመከላከያ መሳተፍ አስፈላጊና የዜግነት ግዴታ እንደሆነ ማመን አለበት። እንደዛ አይደለም። ዝርዝሩን ማንሳት ስለማልፈልግ ነው እንጂ እጅግ አሳፋሪ ነው። 110 ሚሊዮን ህዝብ አለባት የምትባል ሀገር ይሄ ችግሯ መሆን አይገባውም። ማሰብ ያስፈልጋል። እኛ ራሳችንን ሰጥተን የማንሳተፍበት ማንኛውም ስራ በየቦታ የሚፈጠር ችግር እንዴት አይፈታም የሚል ጥቅል ንግግር ብዙ ዋጋ የለውም። መግባት ይፈልጋል። ያ በብዙ እየሆነ አይደለም። በኋላም እንመለስበታል። የመንግስት የልማት ድርጊቶች በሚመለከት በመንግስት የልማት ድርጊቶች የነበረው ቀውስ የሚነገር አይደለም። ዋና የብር ማሸሻ፣ ዋና የሌብነት ምንጭ ሆነው ነው ያገለገሉት። በዚህ ምክንያት የአመራር የቦርድ አደረጃጀት፣ አሰራር፣ ህጎች ሰፋፊ ሪፎርም ስንሰራ ቆይተናል። እናንተም ያጸደቃችሁት የልማት ድርጊቶች ማሻሻያ አዋጅ ይህን ችግር ለመፍታት በጣም የሚያግዝ ነው። እነዚህን ከሰራን በኋላ አንዳንድ ተቋማት ደግሞ ሬጉላቶሪ ተቋም ይፈልጋሉ፣ የሚቆጣጠራቸው ተቋም ይፈልጋል። ለምሳሌ ቴሌኮም ብንወስድ ተቆጣጣሪ ተቋሙን በስታንዳርዱ ልክ መፍጠርና ማደራጀት ተጨማሪ ስራ ይፈልጋል። እንደዛም የሚጠይቁ ተቋማት ነበሩ። ለወሎ ህዝብ ከከሚሴ በላይ በእምነትም በባህልም በታሪክም የሚቀርበው ማንም የለም። ከሚሴም እንደዚሁ። ከሚሴ ከወሎ ውጭ ብቻውን ግንጥል ጌጥ ነው። የከሚሴ አካባቢ የኦሮምኛ ተናጋሪዎች ስታገኝ በቃ ኦሮሞዎች አለቁ፣ የአማራ ልዩ ኃይል ጨፈጨፋቸው የሚል ሪፖርት የሚመጣው። የአማራው አካባቢ ደግሞ ሰው ሪፖርት ሲያደርግ እዛ ጋር ሸኔ የሚባል ኃይል ጨፈጨፈ ነው የሚለው። እኔ መለስኩላቸው፣ የከሚሴ ህዝብ የወሎ ህዝብ ነው። የወሎን ህዝብ አይጨፈጭፍም፣ የወሎን ህዝብ አይጨፈጭፈውም፣ ወንድሙ ነው። መሀል እያገባ የምናባላ እኛ ነን። ህዝቡ ሳንፈጠር ነበር፣ ወደፊትም ይኖራል። በዚህ ሂደት የገደለ ያቆሰለ ካለ በህግ ይጠየቃል። ነገር እንዳይፋፋም እንስራ፣ አናባብሰው፣ ጥሩ አይደለም። ለወሎ ህዝብ ከከሚሴ በላይ በእምነትም በባህልም በታሪክም የሚቀርበው ማንም የለም። ከሚሴም እንደዚሁ። ከሚሴ ከወሎ ውጭ ብቻውን ግንጥል ጌጥ ነው። እነዚህ አንድ ህዝቦች ናቸው። በሰከነ መንገድ ሁለቱም ጋር ሰው እንዳይጎዳ፣ ሁለቱም ጋር ክፍፍል እንዳይፈጠር አንድ ነው ተከባብሮ ወደ ልማት እንዲሄዱ ማድረግ ነው የሚጠበቅብን። በዚህ ብንሄድ ጥሩ ነው። መከላከያም ልዩ ኃይልም ልዩ ኃይል የራሱን ህዝብ መጨፍጨፍ እንዴት ያደርጋል? የራሱ ህዝብ እኮ ነው። ከጨጨፋ በኋላ እኮ መልሶ የአማራ ክልል ነው። እንደዚህ አይነት በጣም ወደ ጫፍ ሄደ ነገር ሰከን ብሎ ማየት ጠቃሚ ይሆናል። ጠቃሚ የሚሆነው ሰክነን ሞት መቀነስ ነው። ሁሉም ኢንፍሌትድ የሆነ ነምበር ነው የሚናገረው። በእያንዳንዱ ሞት ውስጥ ትግራይ ስትሄዱ አክቹዋል የሚሰማው ሪፖርትና የሚነገረው ይጋነናል። ጉሙዝ ስትሄዱ ይጋነናል። በየቦታው እንደዛ ነው። ሰው የራሱን ብቻ ጠበቃ ሆኖ ስለሚቀርብ አይጠቅመንም። ሰላም ያስፈልጋል። የጋራ ልማት ያስፈልጋል። በኦሮሞና በአማራ መካከል ወሎም ይሁን ወለጋ፣ ሸዋም ይሁን የሆነ ጎጃም ግጭት ካለ ጠላት ይጠቀማል እንጂ ኦሮሞም አማራም አይጠቀምም። ከጣና እስከ ጎርጎራ አስደማሚ ገዳማት ደግሞ አሉ። ጣና ሐይቅ ጫፍ ላይ ጎርጎራ የሚባለው ቦታ ያው የምታውቁት ፕሮጀክት አለ። ሳይ በሆነ መንገድ የተሰራ ነው ያለው። እሱን ያያል። ግን ልብ ካለው፣ አስተውሎት ካለው፣ ጊዜ ካለው፣ መሻት ካለው ከጣና እስከ ጎርጎራ አስደማሚ ገዳማት ደግሞ አሉ። የፓርላማ አባላት በጣም የምለምናችሁ ባህር ዳር ከሄዳችሁ እነዚህን ገዳማት መጎብኘት አለባችሁ። የሚገርሙ ታሪኮች በውስጣቸው ስላለ 400፣ 500፣ 600 ዓመት ማለት ነው የቆየ ረጃጅም ዕድሜ ያላቸው። ጎርጎራ ከደረሰ በኋላ ከተዝናና በኋላ አይመለስም። አሁን እናንተም ደሞዛችሁን ወደፊት ትጠየቃላችሁ፣ ታግዛላችሁ። መላው የኢትዮጵያ ሕዝብ ያግዛል የሚል ተስፋ አለኝ። ጣናን ከጎንደር ከተማ ጋር ለማገናኘት ዲዛይን ሰራ ነው።
ማክሲመም በ20 ሜትር ስፋት ሳናበዛ በ20 ሜትር ስፋት ጣናንና ጎንደርን ብናገናኝ ምን ማለት እንደሆነ እንዲገባችሁ፣ አንደኛ በቦት ትራንስፖርት ባህር ዳርና ጎንደር መካከል ከአስፓልት ውጭ አማራጭ ትራንስፖርት እንጠቀምበታለን። ሁለተኛ ወደ ጎንደር ስትሄዱ ታሪክም አለ፣ መልክዓ ምድር ያምራል፣ ግን ውሃ የለም፣ የሚጠጣም ውሃ የለም፣ ውሃ ችግር አለ። ቢቾች፣ አርቲፊሻል ሌኮች ለመስራት እድል ይሰጠናል። ሶስተኛ ለኢሪጌሽን እድል አለው። ኢሪጌሽኑን ቢቀር ግን ከጣና እስከ ጎንደር ያለውን መንገድ ዳርና ዳር ፓፓያና ማንጎ እንኳን ብንተክል ተውት ሌላውን ነገር በኢኮሲስተሙ ለእይታም ለምግብም ይውላል። አስቡት፣ ውሃ ሳንወስድ ቤዛዊትን ቀይረን ድልድይ ሰርተን ታች ያለውን ሳር አንስተን አሸዋ ጨምረን ከቤዛዊት እስከ ዋናው ጣና ሌክ ማገናኘት፣ ከጎርጎራ ደግሞ ከሆነ ቦታ ከሚመረጠው ቦታ ጎንደር ጋር ውሃ ማገናኘት ከቻል የትኛው የዓለም ቱሪስት ነው ይሄን ቦታ ማየት የማይፈልገው? ስንት እኮ ታሪክ አለ እዛ ቦታ። ከዛም ካለፋችሁ ሰሜን ተራራ አለ፣ አስፓልት አለ፣ ኤርፖርት አለ፣ ጎንደርም ባህር ዳርም። መጀመሪያ እኛ አይናችን ይገለጥ፣ እዛ ያለውን ሀብት እንወቀው። ሁለተኛ ተባብረን እንስራው። ጎንደርና ባህር ዳር ሰሜን ተራራ ከተነሳ በኋላ በቀላሉ ከትግራይ ከወሎ ጋር ማያያዝ ይቻላል። ይሄን አድርገን ሰሜን እንዳለ ተነሳ ማለት ነው። ኦልሬዲ ታሪክ አለው፣ ኢንፍራስትራክቸር አለው። የሚቀሩት ሰርቪሶች አሟልተን ብቻ ሰሜንን ለውጭ አይደለም ለኛ። ብዙ የጋምቤላ ቱሪስት ባህር ዳር ያስፈልጋል፣ ብዙ ቤኒሻንጉል ባህር ዳር ያስፈልጋል፣ ብዙ ኦሮሚያ ባህር ዳር ያስፈልጋል። ቢኮዝ አገር አለማወቅ አገር እንድናፈርስ እያደረገን ስለሆነ፣ አገር አለማወቅ ሙምባሳና ዱባይን እንድናደንቅ እያደረገን ስለሆነ እቺን ፕሮጀክት ብቻ በመስራት ሰሜኑ የሀገራችን ክፍል በጣም ብዙ ቱሪስቶች የሚስብ ማድረግ ይቻላል። መቼም ቱሪዝም ኢትዮጵያ ውስጥ ለውጥ ሊመጣበት ይችላል ብዬ ዛሬ ብናገር የሚጠራጠር ሰው ያለ አይመስለኝም። ሰርተን አሳይተናል። ባህር ዳር የምትባል መጠነኛ ሳይዝ ያላት በአፍሪካ ውስጥ ምርጥ ከሚባሉ ከተሞች አንዷ ከተማ የምትገኘው ኢትዮጵያ ውስጥ ነው። ዘንባባ ያላት የምታምር ለቱሪስት በጣም ሳቢ የሆነች እቺ ከተማ ከጎኗ ጣና የሚባል ውሃ አለ። እንደ ኢንዲያ ኦሽን አለም፣ ጨው አይደለም፣ የሚጠጣ ውሃ ነው ነግራችሁ። ከብቶች የሚጠጡት፣ ሰዎች የሚጠጡት፣ አሳ የሚገኝበት ለኢሪጌሽን የሚውል በጣም ጤነኛ ውሃ። ያ ጤነኛ ውሃ ደግሞ በውሃው ላይ ብቻ በቦት ለመሄድ 2 ሰዓት ተኩል የሚወስድ ዝም ብሎ ትንሽ ኩሬ አይደለም ማውራችሁ። ባህር ዳር ትንሽ አይን መግለጥ ነበር የምትፈልገው። መግለጥ እንደዚህ ምን እያደረግን ነው አሁን? ቤዛ የሚባል ቤተ መንግስት አለ ባህር ዳር፣ በንጉሱ ጊዜ የተሰራ በጣም ተራራ ላይ ሰፊ ቦታ የያዘ እጅግ ስትራቴጂክ የሚባል ቦታ፣ በከተማ ውስጥ የያዘ ቦታ ቤዛ የሚባል ቤተ መንግስት አለ። ቤዛዊት የሚባል ይሄ ቤዛዊት ቤተ መንግስት ላለፉት 40-50 ዓመታት ያው ታሽጎ የተቀመጠው እንደምታውቁት። ቦታው ግን የሚገርም ነው። ዋናው የአባይ ተፋሰስ የሚወርድበት በሱ ጎን ነው የሚወርደው። ቤዛዊትን 5 ስታር ሆቴል ለማድረግ ወስነናል። እየሰራንበት ነው ያለነው። ምክንያቱም እዛ የሚቀመጠው መንግስት ችግር የለም ሲሄድ ሆቴል ማረፍ ስለሚችል ቆልፈን ከምናስቀምጥ አመት እነግድበታለን። ያ ሰው ማረፍ ሲፈልግ ደግሞ 1 ሳምንት ይጠቀምበታል። የብዙ የሰለጠኑ ሀገራት እንደዛ ያደርጋሉ። ባይዘው ቆልፈው አያስቀምጡም፣ ይሰሩበታል፣ ሜንቴን ይደረጋል፣ ሀብት ይገኝበታል። ቤዛዊት ቦታውና ግሪነሪው አቀማመጡ ምናምን 5 ስታር ስላችሁ እውነት ለመናገር የትም ቦታ ካለ ምርጥ ሆቴል የሚሻል ነው። በጣም የሚያምር ቦታ ስለሆነ የሚገርመው ግን እሱ አይደለም። ከቤዛዊት ዝቅ ብላችሁ ያለው የአባይ ተፋሰስ የሚወርድበት ቦታ ላይ እጅግ ዘመናዊ የሆነ ድልድይ እየሰራን ነው። ከ380 ሜትር በላይ ረዥም፣ ከ40 ምናምን ሜትር በላይ ስፋት ያለው ምን ማለት ነው? ይሄ ሳን ፍራንሲስኮ ቤይ ብሪጅ እንደሚባለው ጎልደን ጌት እንደሚባለው ሰዎች ሄዶ ፎቶ የሚነሱበት ብሪጅ ማለት ነው ብቻውን። ብዙ ሀገራት እኮ እንኳን ለልማት ለውትድርና ከውጭ ሀገር ሰው ይቀጥራሉ። ሰው የለማ። አሁን እድገት ምናምን ሲባል ፐርካፒታ ኢንካም ሲባል ቁጥራቸው ከፍ ያለ ነው ትንሽ ስለሆኑ። ግን ብዙ ህዝብ ያላቸው ሀገራት
አታካችና አድካሚ በሆነ መንገድ ከሰሩ የማይቀለበስ የኢኮኖሚ እድገት እንደሚያመጡ አይተናል ዓለም ላይ። እኛም እሱን እንደግማለን። ለመበልጸግ ያለው አጠቃላይ ሂደትና የእቅዱን ሁለገብ ጥናት፣ ዳታ፣ ፋክቶች የሶስት ዓመቱን የሥራ ውጤት ስትመለከቱ ሊሳካ የሚችል ነገር እንደሆነ በቀላሉ መገንዘብ ይቻላል። እና እቅዱን በዚህ ጥልቀት አይተን ስራዎቻችን አይተን ጅማሮቻችን አይተን ያልተናገርናቸውና ውጤት ያገኘንባቸውን ጅማሮች ታሳቢ አድርገን ያቀድነው ነው። አንድ ሆነን ከሰራን እናሳካዋለን። ለኢትዮጵያ መፍትሄው መበልጸግ ብቻ ነው። ሌላ ምርጫ የለም። ህዝብ እየበዛ ነው። መሬት አብሮ ማደግ አይችልም። ኢኮኖሚያችን አድጎ ዜጎቻችንን መመገብ የሚችልበት ደረጃ ካላደረስ ነው አሁን እንደሚያደርጉት ቁማርተኞች ሰው እየገዙ በየጊዜው ሲያምሱን ይኖራሉ። የማይገዛ ትውልድ ለመፍጠር መበልጸግ ግዴታ ነው። ይህን ታሳቢ ያደረገ እቅድ መሆኑን ከግምት እንዲገባና አንዳንዶቹን ጉዳዮች ከፕሮጀክት ጋር የሚያያዙትን በዚሁ ነካ አድርጌ ባልፍ ጥሩ ነው። ነዳጅ በሚመለከት ነዳጅ ቁልፍ የኃይል ምንጭ ነው። ኢትዮጵያ ውስጥ መብራት ነው። በኩራዝ በጣም በርካታ ቤቶች ይኖራሉ። ማብሰያ ነው። ትራንስፖርት ነው። ወፍጮም የምንጠቀመው በሱ ነው። ነዳጅ በአመት እስከ 3 ቢሊዮን ዶላር እናወጣለን። ኤክስፖርታችንን ወገባችንን ከሚቆርጡ ነገሮች አንዱ ነዳጅ ነው። ይሄ ነዳጅ አካባቢ ሀገራት ላይ ስትመለከቱ ስም አልጠራም፣ ሀገራቶች ባልተገባ መንገድ እንዳይወስዱት። ሁሉም የኛ ጎረቤት ሀገሮች አንደኛው ሀገር 67 ብር ነው በሊትር ነዳጅ፣ አንደኛው ጋር 79 ብር ነው። ዝቅተኛ የሚባለው ኬንያ ነው፣ 38 ብር ነው። እኛ ጋር ግን 25.6 ብር ነው። የትኛውም ጎረቤት ሀገር እኛ ያለን የሊትር ዋጋ የለውም። ይሄ የሆነው ከተለየ ጉድጓድ ስለምንቀዳ ሳይሆን መንግስት ሰብሲዳይዝ እያደረገ ነው። የዛሬ 3 ዓመት ሳተላይት ያላቸው ሀገራት ሲባል ስሙ አይጠራም ኢትዮጵያ። አሁን ግን አፍሪካ ውስጥ ሳተላይት ያላቸው ከአንድ በላይ ያላቸው ሲባል ስሙ ይጠራል። ሳተላይቱ ምን አመጣ ምን አላመጣም ተውት ለሙያተኞች። ስፔስ ላይ ስማቸው ከሚጠሩ ሀገራት በተለይ ከአፍሪካ ሀገራት አንዷ መሆን ችላለች። በጣም ትልቅ ሀገር ናት። መቅደም ነበረባት። ከስፔስ ጋር ሚያያዝ ታሪክ አላት። አመቺ ላንድስኬፕ አላት። የተማሩ ሰዎች አሏት። መቅደም ነበረባት። ያም ሆኖ ግን አሁን 2 ሳተላይት ያላት ሀገር ናት በ2 ዓመት ውስጥ። ከዛ ውጪ አንማንድ ኤር ቬሂክል ወይም ዩኤቪ ወይም ድሮን የሚባለው ቴክኖሎጂ ባደጉት ሀገራት ብዙ ነገር እያመጣ ነው። ወደፊት ትላልቅ የመሸጫ ሞሎች፣ ሱፐርማርኬቶች ከስተመሮቻቸው ወደ ሱቅ ሳይሄዱ ቤታቸው ሆነው የሚፈልጉትን ውሃ አዘው አድራሻቸውን ካስቀመጡ በኋላ ያ ሱፐርማርኬት በራሱ ዩኤቪ ወስዶ በረንዳቸው ቁጭ ያደርጋል። ይሄ ዘመን እየመጣ ነው። እኛ ቁጭ ስላለን ዩኤቪ ላይ በመግዛትም ሞዲፋይ በማድረግም ስራን ጀምር ብለን ባለፉት 2 ዓመታት ሰፋፊ ስራዎች ሰርተናል። በዩኤቪ ተዋክተን አሸንፈናል። በዩኤቪ አንበጣን ተዋክተናል። በዩኤቪ በባህር በጎርፍ የሚጥለቀለቁ ቦታዎች መድኃኒት መጣል የሚያስችል ካፓሲቲ ገንብተናል። ችግር ሲያጋጥመን ድሮፕ ለማድረግ የሚያስችል አቅም ፈጥረናል። መድኃኒቶች፣ አንዳንድ ዕቃዎች። ይሄ አቅም መጠነኛ ነው፣ ውስን ነው፣ ሰፊ ስራ ይፈልጋል። ግን ጀማሪ እንደመሆናችን ከጦርነት እስከ ልማት ባለው ጉዳይ ውስጥ መጠቀም ጀምረናል። ይህንን ቴክኖሎጂ አማራ ክልል ያለው ሸኔ ተሳክቶለት አዲስ አበባ ቢመጣ ምን ያደርጋል? ኢትዮጵያን ያፈርሳል እንጂ። የኦሮሚያም ሸኔ ተሳክቶለት አዲስ አበባ ቢመጣ ምን ያደርጋል? ኢትዮጵያን ያፈርሳል እንጂ። ከወዲሁ ካለኔ ሌላው ሰው አይደለም የሚል ሕሳቤ ይዞ የአባቶቼን ርስት ወርሳለሁ እያለ ይሄ የሁላችን ርስት ነው። የአባቶች አይደለም፣ የአባቶቻችን ርስት ነው። የጋራ ርስታችን ነው። በጋራ ልንወርሰው ልናለማው የሚገባ ነው። ይሄን ሕሳቤ ይዘህ ቢሳካልን ዋጋ የለውም።
ይህንን መተውና አረንጓዴ ባህል፣ ንጽህና፣ እውነትን መከተል፣ የሥራ ባህል፣ ድሃን መርዳት፣ ከሌብነት መጠበቅ፣ ኢትዮጵያን ከልብ አብዝቶ መውደድ፣ በሥራና በውጤት ማመን ባህላችን ብናደርግ ልጆቻችን መልካም ፍሬ ይወርሳሉ። ፕሮፓጋንዳ ውሸት ከሆነ ግን ጥቅም የለውም። እሺ በሆነ ጊዜ በሆነ ምክንያት ወንድሞቻችን እንደዛ አስበው እናስብ። ሰው ሲበሳጭ ሲናደድ ሎጂካል መሆን ያቅተዋል። ልክ የፈላ ውሃ ፊታችንን ሊያሳየን እንደማይችለው በውሃ ውስጥ ፊታችን ለማየት ውሃ እንኳን መስከን ስላለበት አሁን ደግሞ ሰክነው ተረጋግተው ይሄ ጉዞ ሰው ይበላል፣ አያዋጣም፣ እንምከር፣ እንነጋገር ቢሉ በጣም ጠቃሚ ይመስለኛል። ሌቦች በስልጣን ላይ ሆነው ህዝብን ቢያስለቅሱም አይበሉም። በሀብታም ኪስ ውስጥ ሆኖ መንግስት መሆን የሚፈልግ በጣም ብዙ ሰው ነው ያለው። ባለስልጣን መመደብ ይፈልግ ሀብታም አለ። የፖሊሲ ኢሹዎች ላይ መወሰን ይፈልጋል። በርካታ አጀንዳ ሴት ማድረግ ይፈልጋል። ይሄ ኦሊጋርኪ መንግስት ውስጥም ይሁን ፓርቲ ውስጥ ካለ ምን ፈልገውን ብልጽግና ምን ፈልገውን ዲሞክራሲ አናመጣም። መንግስት መሆን ስናስብ በመንግስት ስልጣን ላይ የሚገኝን ጥቅም ብቻ ለመጠቀምና የሚያጓጓም ነገር ቢኖር ሌላውን ለመተው መወሰን ያስፈልጋል። ከዚህ ቀደም ነግሬያቸዋለሁ። አይሆንም። በሌብነት በዘላቂነት መጠቀም አይቻልም። ይሄ ነምበር 1 በሽታው ብልጽግና ውስጥ ነው። ነምበር 1 መጀመሪያ የሚቀርበው በሽታ እኛ ውስጥ ያለ ነው። ሌቦች እኛም ጋር ይሁኑ እናንተ ጋር አይጠቅሙም። ከሌለ ሀብት ስለሚሰርቁ እዚህ ያለውንም በጋራ ፋይት እናርግ፣ እናንተ ጋር ያለውንም ፋይት እናርግ። እናንተ ጋር አሁን አንድ ቀን ስራ ሰርተው የማያውቁ ሰዎች ከየት እንዳመጡት የማይታወቅ ሀብት እዚህም እዚያም ባለፎቅ ባለቤት ባለምናምን ሲሆኑ ከየት እያመጣውን ብላችሁ መጠየቅ ካልቻላችሁ ነገ መንግስት ከሆነ ለእናንተ ዕዳ ነው። እናው መሸፋፈኑ ብዙም የሚጠቅም አይደለም። ሁሉ ነገር የተገለጠ የሚታወቅ ስለሆነ በገንዘብ የሚሰሩ ሰዎች እንዳሉ ይታወቃል። ለምሳሌ አንዳንዱ ፓርቲ ሚዲያ አለው፣ አንዳንዱ ፓርቲ ገንዘብ አለው፣ አንዳንዱ ፓርቲ ገንዘብ የለውም ብሏል ፕሮፌሰር በየነ። ያ ገንዘብ ከየት ነው የሚመጣው ነው? ሁላችሁም ተቃዋሚዎች ናቸው። አንዳንዱ ሀብታም ያደረገው እኛን እሺ መንግስት ስለሆን ያልተገባ ሀብት ወስደን ነው ብለን እናስብ። ተቃዋሚው ግን ከየት እያመጣ ነው ግማሹ ሀብታም የሆነው? አሁን ተቃዋሚ ሆኖ አጓጉል ሀብታም መሆን የለመደ መንግስት ሲሆን ምን ሊሆን ይችላል? ለእያንዳንዳችሁ ሄዴክ ነው። እኛ የምንፈተነው የምንታመሰው ፕራይመርሊ በእኛ ሰዎች ነው። የስራ ትጋት ልግምተኛ በመሆን ብዙ ጊዜ ለራስ ለመዝናት ለመጠቀም በሰበብ አስባቡ እንደ ሰው እንደ ህዝቡ ሳይሆን ወጥቶ ውጭ ሀገር ሕክምና ያው ለመንሸራሸር የሚፈልግ በጣም ብዙ ኃይል አለ። ይሄ እኛን እየፈተነ ያለው ችግር ነገ እናንተን ማምጣቱ አይቀርም እና አሁን የተቃዋሚ ፓርቲ ሰው አይነካ፣ አይታሰር፣ አይጠየቅ ተውት። እሱን ብዙ ሌባ ብዙ አጭበርባሪ ስላለ መጠየቅ አለበት። ግን ጽንፈኞች ሁለት መርዝ አላቸው። በየትኛውም ሰፈር ይደራጁ ጽንፈኞች ሁለት መርዝ አላቸው። አንደኛው ኮሌክቲቭ ናርሲዝም ነው። ኮሌክቲቭ ናርሲዝም ማለት የኔ ብቻ ጥሩ፣ የኔ ዘፈን ጥሩ፣ የኔ ባህል ጥሩ፣ የኔ ሐሳብ ጥሩ፣ የኔ ንግግር ጥሩ፣ ከኔ ውጭ ያለው አይረባም፣ የኔ መሬት ለም ነው፣ የኔ ሰፊ ነው፣ እኔ እንደዚህ ነኝ፣ የኔ የሚል የጽንፈኞች አንኳር እሳቤ ነው። ኮሌክቲቭ ነው። ለምሳሌ አንድ ጽንፈኛ ሰፈር አንድ መስጊድ ኖሮ ሌላ ቦታ አንድ መስጊድ ቢኖር አይ የኛ መስጊድ እኮ የተሰራው ሰኞ ነው ብሎ በዛ ይኩራራል። የሆነ ነገር ፈልጎ ይኩራራል፣ የራሱን ብልጫ ያስቀምጣል። ሁለተኛው ኮሌክቲቭ ሰልፍ ፒቲ ነው። በጣም የበዛ ለራስ ማዘን፣ ለራስ ስሱነት፣ የነገር ሁሉ ማዕከል ራስን አድርጎ ማየት። እኔም ኢትዮጵያዊ ነኝ፣ እኔም ዜጋ ነኝ፣ ዜጋ ላይ ያለው መከራ ይደርስብኛል፣ ዜጋ ላይ ያለው ደስታ ደግሞ እኔም እጋራዋለሁ የሚያስብ ሰው ጤነኛ ሰው ካልሆነ በስተቀር በተጋነነ ሰልፍ ፒቲ ውስጥ ያለ ሰው በጣም በከፍተኛ ደረጃ በጉዳት መንፈስ ስለሚኖር ለጥፋት ይነሳሳል።
እነዚህ በግራ በቀኝ ያሉ የኔ ብቻ ጉዳት፣ የኔ ብቻ ጥቅም፣ የኔ ብቻ እንደዚህ፣ የኔ ብቻ ጀግና፣ እኔ ብቻ ታሪክ ያለኝ፣ እኔ ብቻ የሚሉ ኃይሎች በሙሉ ሄዶ ጥፋት ያመጣሉ። በጋራ እንደ ሀገር ያ ባህሪ እንዲኖረን ማድረግ ያስፈልጋልና የትኛውም ኃይል በእንደዚህ አይነት ሲምፕተም ሲጎዳ ስናይ የጽንፈኝነት መርዝ የሚጠቀምበት ኃይል መሆኑን መገንዘብ ያስፈልጋል። አንድ አባት ይሄ ግድያ ወለጋ ምናምን ሲሰሙ ያዝናሉ። ያው ታውቃላችሁ የኦሮሞ አባቶች በጣም ገራገር የዋህ ስለሆኑ እንደዚህ አይነት በደል ያማቸዋል እና ልጃቸው ያበሳጫቸዋል። የእሳቸው ልጅ ሸኔ ሆኖ ያውቃሉ፣ ደብቀዋል ልጅ ስለሆነ ያ ሸኔን በአቅራቢያቸው ቆፍሮ መሳሪያ ቀብሯል። ተናደው ለፖሊስ ልጄ ሸኔ ነው መሳሪያም እዚህ ቀብሯል ኑና ውሰዱ ብለው አስፈትሸው መሳሪያ ፖሊስ ይወስዳል። ባለፈው ሳምንት መጥራችሁ ልጅ ይሰማል ድርጊታቸው። ጓደኞቹ ይዞ መጥቶ ቤቱን ዘግቶ አባትየውን አስሮ አቃጥላቸው። ይህ አባቱን አስሮ የሚያቃጥል ሰው ነው። አሁን ሰው ሆነ እሱ የኦሮሞ ተወካይ የሚሆነው። ለማንም የማይመለሱ አውሬዎች ናቸው፣ አውሬዎች ናቸው እንጂ ህፃናት ላይ መሳሪያ ማንሳት ከባድ ነገር ነው። ለምንድነው እንደዛ አውሬ የሆኑት የሚለው በደንብ ጥናት ይፈልጋል። ፖለቲካ ዓላማ ግን የላቸው። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። ዓላማው አይደለም አገር መምራት፣ አገር ማፍረስ ነው ዓላማው። ሁለተኛ ኤግዛምፕል ልስጣችሁ። ወለጋ ውስጥ አንድ ቤተሰብ ውስጥ አንድ አባት ሁለት ልጆቻቸው በዚህ በትግራይ ግጭት ውትድርና ገብተዋል። ኢትዮጵያ ልትፈርስ ነው እንታደጋለን ብለው። እነዚህ ልጆች አባት አስፈቅደው ነው የሄዱት? ከአባት ጋር ተመካክረዋል? አላቅም። ግን ልጆቹ ወታደር ሆነዋል። ሁለት ልጆች ወታደር ሆነዋል ልከሃል ተብሎ አባት ተገሏል። ሁለት ልጆች ሐሺሽ እየሳቡ ከተማ ውስጥ እየሰረቁ አስቸገሩ አይደለም፣ አገር ሊታደጉ ዘምተዋል ተብሎ አባት ተገሏል። እኛ የምናላግጥባቸው አንዳንድ ወታደሮች፣ የፖሊስ አዛዦች እና ጀነራሎች ጀነራል ስለሆኑና ከጠላት ጋር ስለሚፋለሙ ቤተሰቦቻቸው ተገለውባቸዋል። በወለጋ በመቶ የሚቆጠር ሪፖርት ቀርቦላቸዋል። ካስፈለጋችሁም በዝግ ይቀርብላችኋል። በመቶ የሚቆጠር የወረዳ የዞን አመራር ሞቷል። እዚህ ተቀምጠን እንደምናገረው አይደለም ጉዳዩ። እናሸንፋለንና እናሸንፋለን ብሎ የሚለያይ ፓርቲ እኮ ነው ስናወድ ሲኖር። በተለይ ኢትዮጵያ ፖለቲካ ውስጥ እንደምታውቁት ሐሳብ የለም። መስሏችሁ ሊሆን ይችላል እንጂ ሐሳብ የለም፣ ስም ብቻ ነው ያለው። የሐሳብ አይደለም ዲፍረንሱ። እንትን እያለን እንትን በጠፍተሃል ምናምን አይነት ጸብ ነው። ይሄን ደግሞ ትውልድ ማውረስ መፍቀድ የለብንም። በተለይ በጥበብ መፈቀድ የለበትም። በጣም ብዙ ቀልድ ነው ኢትዮጵያ የተቀለደው ነገራችን ላይ። ያን መፍቀድ ትክክል አይደለም። ትውልድ ደግሞ እውነት መስሎት አሁንም እሱን ነው እናሸንፋለንና እናሸንፋለን ብሎ የሚለያይ ፓርቲ እኮ ነው ስናወድ ሲኖር። አትጠራጠሩ። አማራ ወይም ኦሮሞ ወይም ትግሬ የሚል አስተሳሰብ ሟች እና ህዝብ ገዳይ ነው። ማሸነፍ አይችልም። ካሸነፈም ቴምፖራሪ ዘላቂ ድል የለው። ዘላቂ ድል ሰውን እንደ ሰው ማክበርና መውደድ። በኪስ ያለውን ሌባ በደሙ ምናምን በቋንቋ ምክንያት ንጹህ አድርገህ መልአክ አድርገህ በዚያ ወገን ያለውን ለፍቶ አደር እንደ ጠላት ካየ መጀመሪያ ወደድከው በሐሳብ አንተ ነው። ወደ አንድነት ስል ቋንቋ ተቀየረ ይላሉ። የኮንሰፕት ጉዳይ አይደለም ማለት ነው። ዊክ ሰዎች ስትሮንግ ወርድ እንጂ ስትሮንግ አርጊመንት የላቸውም። ሐሳብ አለ አርጊመንቱ። የኢትዮጵያን አንድነት የሚጠላ ሰው ካልሆነ፣ ዲሞክራሲ የሚጠላ ሰው ካልሆነ በስተቀር ቋንቋ በምንም መንገድ ይቀለጽ ውጤቱ ያን የሚያመጣ ከሆነ አንዱ በሽታው ምንድነው? የክላስ ስትራግል ስለሆነ በማሸነፍና መሸነፍ ላይ ቤዝ ያደረገ ተሸናፊ ከሌለ ድል የለም ብሎ የሚያስብ የሆነ ኃይል አሸንፎ ዶቅሶ ካልያዘ
ድል የለም ብሎ የሚያስቡ እኔ ደግሞ መደቆስ መሸነፍ ነው ብዬ ማመን ነው። ስለዚህ አይገናኝም ሐሳቡ ማለት ነው። ሰውየውን በጉልበት መደቆስ ሳይሆን በሐሳብ ልዕልና ማሸነፍ ነው የሚያስፈልገው። በእውቀት ማሸነፍ ነው የሚያስፈልገው። በእውቀት ስታሸንፈው የተደቀሰ የለም የተማረከ ብቻ ነው ያለው። ተቀብሎ መጣ አንድ ወንክ ማለት ነው። በጉልበት ስትደቅሰው ግን ጉልበት ስለሌለው መሳሪያ ስለሌለው ይገዛ ይሆናል እንጂ ያንተ ሊሆን አይችልም። በሐሳብ አሸንፈህ ማርከህ የራስህ ጉልበት ኃይል ማድረግ የሚገባህን ሰው ዶቅሰህ ለመጣል ማሰብ ያው የምታውቁት ነው።